ማስከለ ፈለ በጣም ጉንፋን ለማማሲ ነው እንደዚህ የታፈነው። ዛሬ ቀኑ ማን ነው? ዛሬ ቀኑ ማን ነው? ማክሰኞ። ማው በምክንያት ነው። 2 ዓመት 2 ሻማ ዘሜ። ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ሆይ? አለን እግዚአብሔር ይመስገን። ዛሬ እንግዲህ በዓላችን ነው። በ19 ነው በእርግጥ የተቀረጸው። ድምፁን ዛሬ እየገባሁበት ስለሆነ ነው። 19 ገብርኤል ልዩ በዓላችን ነው። የጋብቻ በዓላችን የ2ኛ ዓመት ነው። በጣም ነው እንደ ቀልድ ቀኑ ደረሰ እና ከስራ ነበር የመጣሁት። ምንም አይነት ጊዜ የለኝም። ቶሎ ይደርስልኛም ብዬ ያሰብኩትን ፒዛና ዳቦ ልጋግር ነው ያሰብኩት። ለዛም ደግሞ የሚያስፈልገኝን ግብአት ደግሞ ቺዝ ያስፈልገኛል። ቺዝ ደግሞ ወተት፣ ጥሬ ወተቱን ነበር የገዛሁትኝ። በእንደዚህ መልኩ አፈላሁትኝ። ልክ ሲፈላ ጫው ጨመርኩበትኝ። ከዛ ሎሚ 2 ፍሬ ሎሚ ጨመርኩኝ። ከዛ በኋላ ቺዙን በዛ መንገድ ነው ያወጣሁት። ያው የቤት የምንሰራቸው ነገሮች በጣም አሪፍ ስለሆኑ ማለት ነው፣ ከኬሚካል ነፃ ናቸው። የውጩ ትንሽ ኬሚካል አለውና ለዛ አልተጠቀምኩም። እዚህ ጋር ደግሞ እንደምታዩትኝ የፒዛውን ቂጣ ምጣድ ላይ ጠፈጠፍኩ ብዬ ትሪ ላይ ነው የጠፈጠፍኩት። እኔ እንግዲህ በጣም ስቸኩል የሚሳሳትብኝ ማለት ነው እና የችኮላ ስራ አይሆንልኝም። ምን አደረግኩኝ እንግዲህ አዲስ ተሞክሮ ነው። እስከ ትሪው ምጣዱ ላይ ያስቀመጥኩትኝ ቶሎ ይበስላል ብዬ አስባለሁ። ለምን ምጣዷ በጣም ነው የሚሰማውና በዚህ እንደ እውነት ለመናገር እንደዚህ አድርጌ አላቅም፣ ግን ምንም አማራጭ የለኝም። ምክንያቱም መውጣት አይችልም። እንደገና ስጋው ቀብቼ ስለነበረ እንደገና ማውጣት ስላልቻልኩኝ ልክ እዛው እንዳደረኩት ቺዙን ሁሉ ነገር የሚያስፈልገኝን እንቁላል በጠቅላላ አለ የሚባሉትን አትክልቶችና እንቁላሎች በጠቅላላ ከስጋ ውጭ ያሉትን ነገሮች ግን ተጠቅሜ ያለሁኝ። እንቁላሉን ከታትፌ እዚህ ጋር አስገብቻለሁኝ። ብቻ ምን አለፋችሁ ትንሽ ያው ትሪው ይጎዳል። ትሪው እንግዲህ ይታጠባል ብዬ ስላሰብኩ ነው። ምንም ማድረግ አልችልም። የዛሬ ቀን እውነት ለመናገር የሆነ በዓል ሳከብር በቀኑ ሲሆን የሚሰማኝ ስሜትና ሌላ ጊዜ ሲሆን በጣም ነው የሚለያየውና ትንሽም ብትሆን እንደዚች ዳቦና ፒዛ አዘጋጅቼ ታዲን ሰርፕራይዝ ላረገው ነው። ሰርፕራይዝ ለማድረግ ደግሞ እውነት ለመናገር በጣም ተመችቶኝ ነበር። ለምን እንደሆነ ታውቃላችሁ? ታዴ በጊዜ ነው የተኛው። እኔ 3 ሰዓት ጀምሬ እስከ 7 ተኩል ነበር። ታዴ ጉንፋን ይዞ ስለነበረ ማስክ አድርጎ ተኝቷል። ከና አያውቅም። ያው ወንዶች የማስታወስ ችሎታቸው የወረደ ነው። እንደዚህ በዓላትን እኛንን እያካበድን በዓላቶችን የምናከብረው ምክንያቱም ለእኛ ልዩ ቦታ ስለሆነ ማለት ነው እና ቀለል አድርገን ባለው ነገር ማክበራችን ነው እንጂ ስለበዛ ስላነሰ ልዩነት የለውም። ምክንያቱም ማስታወሻነቱ ነው የሚፈለገው። ሌሎችን ፕሮግራሞቹን በቮይስ አይደለም ገባላችሁ። ቀጥታ ተከታተሉት ቤተሰቦቼ። ቪዲዮን ግን ላይክ ማድረጋችሁን አትርሱ። እንደምታዩት ዛሬ ቀኑ እንዳያልፍ ብዬ ከምሽቱ 7 ተኩል ነው የጨረስኩትኝ። እንግዲህ ታዲያ እንደምታዩት ተኝቷል። አገራማን ነው ብሎ አላስታወሰም ጭራሽ። ያው እንግዲህ በባህሪው ቀንን አያስታውስም እና ትንሽዬ ነገሮችን ሰርቼ ለማስታወሻ ያክል ነው ያደረኩት። ምንም ነገር አላስታወሰም። እንኳን አደረሰሽ እንኳን አላለኝም። ይሄ ደግሞ የብዙዎች ወንዶች ባህሪ ይመስለኛል። አብዛኛው ሰዎች ቀኑን አያውቁትም። በቃ ካገቡ አረፉ ማለት ነው እና እኛ ሴቶች ደግሞ በባህሪያችን በቃ የተጋባንበትን ቀን ስንገናኝ የነበረውን የለበስነውን ልብስ ጨምሮ በጣም ነው የምናስታውሰው እና በጣም ተቃራኒ ነን። ስለማያስታውስ ነው እንጂ ነገር መያዝ እችላለሁኝ። እንዴት ነው ቀለል ያለች ነገር አዘጋጅቻለሁ። የሚገርማችሁ ነገር ትናንትና ስራ ቦታ አድሬ ነው የመጣሁት። ሌላ ቦታ ለማድረግ ለማክበር በጣም አልቻልኩም። በቃ ጊዜ አጣሁኝ። መጥቼ እንደገና ይሄን ጉደር እንደምታዩት ደግሞ የገዛሁት ከ7ኛ ፎቅ ወርጄ ነው ገና። በቃ ምንም ነገር በቃ ከመሺ አጀምሬ እንግዲህ እንደምታዩ 7 ተኩል ነው የጨረስኩት። ቀስቅሼ ሪያክሽኑ ምን እንደሚሆን እናያለን። ታዲ እንኳን አደረሰ ሳርጊት ማስከለ ፈለ በጣም ጉንፋን ለማማሲ ነው እንደዚህ የታፈነው። እንኳን አደረሰ። ዛሬ ቀኑ ማን ነው? ማክሰኞ እኮ ማክሰኞ። ከዛስ ቀኑ ማክሰኞ እኮ ማክሰኞ ቀኑ 19 ነው። እና 19 ምንድን ነው? 19
ገብርኤል እሺ ገብርኤል ከዛስ ምንም ተሰውሰው ነገር የለም ሰርጋችን ተገርማለሽ ከዛ አዎ ነው ሰርጋችን እና አገባት ብለህ ነው እንኳን አደረሰሽ ሰርፕራይዝ ምናምን ያላረክም የወሩ እኮ ገብቶ የወሩ እኮ ነው 19 የወሩ ነው እስከ ዛሬ ብዙ 19 አልፎ የለ ታዲያ ብዙ 19 አልፎ የለ ያመትና የወር አይለይም እንደንተች ልቃ እንጂ አቤት ታላቅቻለሁ ማለት እና ታዲያ የወርና ያመት አንድ ነው አንዳንድ እና ታዲያ ለምንድን ነው እንኳን አደረሰሽ ያልከኝ እንኳን አደረሰሽ በቃ አሁን እሺ በቃ ማረኝ ይሄ ምትጥቂት በቃ ነው ጀምረሽ ነው ተቆው ከየት ይመጣል ይሄ ምን አርገሽ ይሰራ ምንድን ነው ማረኝ መጠጥ እሺ እንደዚህ አግብቻታለሁ የትም አትሄድም ብለህ ነው አንቺ ምን ነገር ምበይ እና ለምንድን ነው ጥር 19 አይደለም አሁን ገብቶልኛል ማለት ነው አሁን ገብቶልኛል ምንድን ነው ጥር 19 ነው ከዛሬ ጥር 19 ደግሞ የተጋባንበት ነው አይገርም ወሩ ጥር ነው እኔ እኮ ኖርማል ነው ወሩ ስንት 19 አልፏል እኮ ለዛ እኮ ጥር ወር መሆኑን ፎርጌት ተረስቼው ማረኝ አረን ረስቼው እንኳን አደረሰሽ እኔ ግን እንዳንተ አይደለሁም እሺ ሃፒ አኒቨርሰሪ የኔ ውድ እንኳን አደረሰሽ ብያለሁ ማረኝ አሁን እንኳን አብሮ አደረሰን ለጥር 19 አዲስ ሰርፕራይዝ ተመልካቾችን ሰላም አትላችሁ እንደዚህ ጋር ካሜራ ደቅኛለሁ እቲ ሙላር እየቀረጸ ሰላም ቤተሰብ እንዴት ናችሁ ሰላም ደህና ናችሁ ወይ አይና ፋሩና ቀጥል ደህና ናችሁ ይያል ምንም የሚገርም ነው በቃ ፒዛው በጣም የሚገርም ነው መጠጡ ምናምን ፒንኮስ ምንድን ነው አይደል ነጭ ደግሞ የሰላም ምልክት ቀሪ ዘመናችን በሰላም እናጠናቅቅ ተምሳሌት ፒንኩ በፍቅር ጋር ማለት ነው እግዚአብሔር ፕሮግራሙ ከመጀመሩ በፊት ልብስ እንቀይር ብዙ 19 ቀናቶች አለፈ አልከኛ ወሩን ረስቼው ነው እንጂ ማርያም ጥር መሆኑን ረስቼዋለሁ እኔ ውድን ያልፈርድብም እሺ ልክ አዎ ደግሞ ተንቸም ስለነበረ ስንት 19 ሄደውናል ያስቃል አመት እንደቀላል ሆነና በጋብቻ በዚህ 2 አመት ውስጥ ምን ተማርክ ተመልካቾች ሊያስተምር ይችላል ብዬ ስላሰብኩ ነው የኛን ተሞክሮ በትዳራችን ውስጥ ያው ብዙ ነገር ኤክስፒሪየንስ ታደርጊያለሽ ብዙ ነገር ትማሪያለሽ እውነት ነው በተለይ ሰው ከተጋባ በኋላ ከአንድ አመት እስከ 5 አመት ባለው ጊዜ ውስጥ በጣም ብዙ ነገር ነው ሰው የሚማረው እውነት ነው ያው ለትዳር ለሚባለው ህይወት ደግሞ አዲስም ስለሆነ እንጋባ በፊት ስለ ትዳር ያለን አመለካከት ቲዮሬቲካል ነው ዝም ብሎ በቲዮሪ በሐሳብ ምናምን ብቻ ማለት በሐሳብ ብቻ ነው እንጂ እንዲህ በተግባር ምናምን ታቂ ነገር የለም እኛ አሁን ከቲዮሪው አልፈን በተግባር 2 አመት አብረን አሳለፍን በጣም ደስ የሚል ጊዜ ነው ያሳለፍነው አብረን ያው ደስ የሚል ጊዜ ማለት ግን ሁሉም ነገር መቼም ታውቂያለሽ አይደል አልጋ ባልጋ ናቸው ማለት አይደለም እና በጣም ደስ የሚል ጊዜ ነው ያሳለፍነው እግዚአብሔር ይመስገን ለዚህች ቀን ስላደረሰን እንደ ቀልድ 2 አመት ሆነን ቀሪ ዘመናችን ደግሞ ማረ ይሁን በሰላም ያድርሰን ደግሞ ለዛሬ አመት ሻማው በመክንያት ነው 2 አመት 2 ሻማ it's amazing
ውዱ ባለቤቴ ይሄንን እንደ ኬክ አድርጋ አስበው ስለሆነ ነው። ኬክ ብዙም አትወድም አንተ? ብዙም ያው ጣፋጭ ነገር አልወድም፣ ግን ይሄን እንደ ኬክ ላስበው። ይሄን እንደ ኬክ አድርጋ አስበው። ዋናው ማሰቡ ነው። ታያለሽ። ባርከው። በስመ አብ ወወልድ ወመንፈስ ቅዱስ በስመ ስላሴ። ዋው አንቺ በጣም ደስ የሚል ይዘ ነው እናት። ቆንጆ ነው። በጣም ቆንጆ ነው። እግዚአብሔር በጣም አሪፍ ነው። በጣም አመሰግናለሁ። የኔ ውድ ባል ስትበላው ደግሞ አደራሽን ግን እናት በዚህ ልመድብሽ። እሺ በጣም የሚያምር ማርያም። በጣም ነው የማመሰግነው ማርያም። በጣም የሚጥሙ ቆንጆ ነው። አዎ ማርያም። አዎ በጣም ምርጥ ፒዛ ነው። አትይዘሽ ቸርስ። በዚህ 2 ዓመት የጋብቻ ጊዜያችን የገጠመህ ገጠመኝ ኑሮውን ልክ ነው ልምዴ ብሎ የሚያካፍለውና በዚህ ጊዜ አንተ ምንድነው ሊያስተምር የሚችለው ነገር ትዳር ላይ መሆን ያለበት የምትለው? ለምሳሌ ከአርጉመንት ሊሆን ይችላል፣ ከጭቅጭቅ ሲነሳ ወይ ደግሞ አንዱ ሲናደድ አንዱ ደግሞ ምን ማድረግ፣ በቃ ብዙ ነገር ያው ስፔሲፊክ ባላረገውም በትዳር ውስጥ ስትኖሪ ያው ረዝም ጊዜ ኖርሽ አጭር ጊዜ በኖርሽበት ጊዜ ውስጥ የምታዳብሪው ነገር የምትለምጂው ነገር አለ። ለምሳሌ አንደኛ ከሌላ ዓለም የሚኖሩ ሰዎች በእግዚአብሔር ፍቃድ ያው ትዳር የእግዚአብሔር ስጦታ አይደለ? አንድ በሚያረጋግሽ ነገር ላይ አንድ ሆነሽ እየኖርሽ ልዩነቱን ደግሞ ችለሽ ነው የምታልፊው ማለት ነው። ገብቶሻል? ተፈጥሯዊ ልዩነት አለን፣ የተለያየ አስተሳሰብ የተለያየ ማንነት አይደል ያለን። ያን ማንነት አስታርቆ ማለፍ ነው ብዬ ነው የማስበውና እኔና አንቺ አሁን 75% ለምሳሌ አንድ ብንሆንም በቀሪዎቹ ፐርሰንት ደግሞ የምንለያይበት በጣም ብዙ ነገሮች አሉ። ትዳር ማለት አብዛኛውን ነገር ተመሳስለሽ የምትኖሪበት ነገር ሆኖ ግን በዛ መመሳሰል ውስጥ ደግሞ በልዩነት ውስጥ የምትኖሪያቸው ነገሮች አሉና እነዛ ልዩነቶች ደግሞ ተፈጥሯዊ ናቸው፣ በራሳቸው መጥፎ አይደሉምና ትዳር በልዩነት ውስጥ ነው የሚኖረው። 5% እኔና አንቺ አንድ ብንሆን በቀሪዎቹ ነገሮች ደግሞ እንለያያለን ማለት ነውና እግዚአብሔር ቀጥሎ ሰው ድርሻ አለው በትዳር ውስጥ ሲኖር። በዚህ 2 ዓመት ውስጥ እነዚህ አንድ የሚያደርጉን ነገሮች አይቻለሁ። ትዳር ማለት በጣም የሚገርም ጉዞ ነውና ላይፍ ነው። ለምሳሌ አንዳንድ ሰው አሁን ትዳር ተቋም ነው ምናምን ብሎ ዝቅ ሲያደርገው አይቻልም። ትዳር ኢትስ ላይፍ ነው፣ ከተቋምም በላይ ነው። ገብቶሻል? አሁን ትዳር ተቋም ሊሆን ይችላል ለሌሎች፣ ቢዮንድ ነው፣ ከትዳር በላይ ነው፣ ከተቋም በላይ ነው። ገብቶሻል? ላይፍ ነው ትዳር ማለት ለኔና የፈጣሪ ስጦታ ነው። ስለዚህ ተቋም ብቻ አይደለም፣ ከተቋም በጣም ያለፈ ትርጉም አለው የሚል እምነት አለኝ ትዳር ላይ ማለት ነውና the most beauty የሆነች ልጅ እግዚአብሔር በልጅ ባርኮናል ምናምን አጋፔ ተባለችው ደግሞ በምክንያት ነውና ገና ሳትወለድ ነው። ገና ሳትወለድም ያን ሁሉ ነገር አሳልፈን ምናምን ስንገናኝ ነው። ለምሳሌ ልጃችን አጋፔ ነው መሆን ያለባት። ያን ሁሉ ትራክ መጥተን እግዚአብሔር ከፈቀደና ነገሩ ከተሳኩ ልጅ ብንወልድ በልጅ ቢባርከን ስሟን አጋፔ ነው የምለው ምናምን ስል ታስታውሻለሽ? እንደዛ ሆኖ እግዚአብሔር ይመስገን በዚህች ዓመት ደግሞ እሷን ሰጥቶናልና በጣም ትልቅ ስጦታ ነው። እግዚአብሔር ይመስገን ነው የምለው ነገር ማለት ነው። አሁን ለምሳሌ በዚህች እኛ ከዛ በፊት ነው ያው ታሪካችን ረጅም ነው። በትዳር ግን 2 ዓመት ቆይተናል። በ2 ዓመት ውስጥ ደግሞ አንዳንድ ጊዜ ጥሩ ነገር አለው፣ የምንማርበት ደግሞ ብዙ ነገር ተምረናል። እና ትዳር ብቻ ትምህርት ቤት ነው፣ ብዙ ነገር አስተምሮናል። ላይ ስንገባ ግን ለመለወጥና ለመለወጥ ብቻ ነው። ልጅ ሲመጣ ደግሞ ለልጅ መኖርን አይቻለሁ እኔ እና ልዩነቱ ይሄንን ወደዚህ ስለሚያዘነብል ነው እንጂ ሌላ ምንም ነገር አላየሁም። በፊት ያለውና አሁን ያለው በጣም ልዩነት አለው። ቀረ የምትለው ነገርና ፕሮግራሙንስ ወደኸዋን ወይ የሚለው ነገር አንድ እስኪ ጠር ያለ ነገር ተናገር። እውነት ለመናገር ያው ቅድም መግቢያው ላይ እንደነገርኩሽ ብዙ 19 አልፈዋል ምናምን ያልኩሽ ወሩ ለምሳሌ ጥር ወር መሆኑ ምናምን ፎርጌት አድርጌዋለሁ። በየወሩ 19 ይመጣል ይሄዳል። ገብቶሻል? ለካ ጥር ወር ላይ 2016 ጥር 19 ነበር የሰርጋችን ዕለትና ትንሽ ወዲያው ማስታወስ ተኝቼም ስለነበረ
ሜሞራይዝ ማድረግ አልቻልኩም። እንግዲህ ወደድከው ፕሮግራሙ? በጣም ወድጄዋለሁ። ሰርፕራይዝ ሆነ አለ። ማንኛውም ተሳክቶልኛል ቤተሰቦቼ። ሰርፕራይዝ በነገራችን ላይ ብዙ ጊዜ ያው ፕራንክ ነው እያደረኩት ያለሁት። ዛሬ እንግዲህ ለየት ባለ ነገር በሰርፕራይዝ አድርጌዋለሁ ማለት ነው። ደስ በሚል ሁኔታ ነበር ሰርፕራይዝ ያደረግሽ። በጣም ወድጄዋለሁና የኔ ውድ ሚስት በጣም ነው የማመሰግነው። በጣም ነው ደስ ያለኝ የኔ እናት። በጣም ወድጄሻለሁ። አንድ ልጅ እግዚአብሔር ሰጥቶናል። ከዚህ በኋላ ደግሞ በልጅ በደንብ ይባርከን። እዚች ሰዓት ደግሞ ላደረሰን እግዚአብሔር ይመስገን። ክብሩን የድንግል ማርያም ልጅ ውሰድን። ፕሮግራማችን ይሄንን ይመስል ነበር። ቪዲዮውን ግን ላይክ እያረጋችሁ እንደሆነ ተስፋ አረጋለሁ። ቤተሰብ ያልሆናችሁ ካላችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ሁኑ። እንግዲህ ፕሮግራሙ ይሄንን ይመስል ነበር። ጊዜ ቺርስ ተመልካቾቼ።